ይሄን ተመልከች። አቲሽ የኔ ብቻ ነው መርጃን፣ አንቺን እገልሻለሁ እኔ ቀደም ሲል በአረፍታ መወለድሽን ልጠይ ነው ማረግሽ መርጃን። ነዘር ለምን ነው ፎቶ ይላከልሽ ላንቺ? ካንቺ ምን ፈልጎ ነው? የሥራ ጥያቄ አቅርቦልኝ ነበር። አስሊ ከሱ ራቅ በይ ብዬሻለሁ። እኛ ጉልበተኞች ነን፣ እኛ ያስፈልገንም። እሺ እሱ ከአንቺ መስማት ያለብኝን ሁሉ ሰምቻለሁ። እኔ ራሴ የሆነ ነገር አደርጋለሁ። በጣም ቆንጆ ስጦታን የሰጣችሁ ህይወት፣ ሁለተኛ አካላችሁ እርስ በርሳችሁ እናንተ ቤት አይደለም የምትሰጣጡት፣ ሙሉ ህይወታችሁንም ትሰጣጣላችሁ። አሁን ግን ጊዜው ደርሷል። እያንዳንዱን ነገር እናስከፍላችኋለን። ሁሉም በእኔ እጅ ነው ያለው። ትክክለኛ ጊዜ ብቻ እየጠበቅኩ ነው። መጨረሻችሁ በጣም አስፈሪ ይሆናል። ምናልባት የዛ ዓመት ዕድሜ ከ100 ዓመትም በላይ ሊሆን ይችላል። ልብ ደግሞ በዚህ ዓለም ሐዘን ውስጥ ተጠምዶ እንደገናም ያብዳል። እንዴ ዶርሞሽ፣ አሁን ይህን ሁሉ ነገር ለምን ታወራለህ? ዘፈኑን ክፈት፣ ልባቸውን አስደስት። ለምን አይገባህም አንተ? ትርጉም በራሴ ተርጓሚ አሊ ከደር። የአቲሽን መንገድ ለማወቅ ቶሎ ብላችሁ ቻናላችንን ሰብስክራይብ አድርጉ። እናም የደወል ምልክቷን ይጫኑ። አዲስ ቪዲዮ በለቀቅን ቁጥር ኖቲፊኬሽን እንዲደርሳችሁ። ትርጉም በራሴ ተርጓሚ አሊ ከደር አሊ ከደር 2435 ዩቲዩብ ቻናሌን ሰብስክራይብ እያደረጋችሁ አበረታቱኝ። በተጨማሪም ትርጉም በራሴ አሊ ከደር ቲክቶክ እና ትርጉም በራሴ አሊ ከደር ቴሌግራም ቻናሎች አሉ። ሰብስክራይብ እና ፎሎ እያደረጋችሁ የሚለቀቁ ስራዎችን ይከታተሉ። ትርጉም በራሴ ተርጓሚ አሊ ከድር። ዶክተር ዶክተር፣ ወደዚህ በኩል አምጣት እስቲ። ምንድን ነው የሆነችው? ተተክቶባት ነው። ቶሎ እባክሽ፣ እንደም የፈሰሳት ነው። ወደ ኦፕሬሽን ክፍልሽ ይዛችሁ አጥሩት። ፍጠኑ። ኦክሲጅን ማክስ አድርጉላት። ፍጠኑ፣ ቶሎ በሉ። በሩን ክፈቱ እንጂ። መርጃን፣ አንቺ በትክክል ደህና ትሆኛለሽ። እኔ ያለሁልሽ አጠገብሽ። ደህና ነሽ አይደል? አንቺ ምንም አታስቢ። እየሰማሽኝ ነው አይደል? እባክሽን አይንሽን ብቻ እንዳጨፍኝ መርጃን። ወይኔ ዝግ እያለ ነው። እባካችሁ ትርቷ። ፍጠኑ፣ ቶሎ በሉ እባክን። አንተ ወደ ውስጥ መግባት አትችልም። ኦፕሬሽን መደረግ አለባት እሷ። መርጃን መርጃን፣ አይሆንም። ምንም መሆንማ የለባትም። ነርሚን፣ እኔ ልሄድ ነው እባክሽ፣ ለስራ ጉዳይ። ቁርስ አትበላም እንዴ? አይ አሁን አይደለም፣ ከውጭ የሆነ ነገር እበላለሁ። ጀማል ነው የሚደውለው እና አንሳለታ። አቤት፣ ምንድን ነው? ሄሎ ሄደር፣ አትሽ ደውሎልኝ ነበር። ለአንተ ልነግርህ የምፈልገው ነገር አለ። አሁን ደግሞ መንቀረ ደግሞ አትሽ ለእኔ ሊነግረኝ የሚፈልገው ስለ መርጃን ጉዳይ። እሷ ተተክሶባታል ጥይት። ምን? እንዴት ሊሆን ቻለ? የት ናት እሷ በዚህ ሰዓት? በዚህ ሰዓት ሆስፒታል ናት። እኔ ወደዛ እየሄድኩ ነው እሷን ለማየት።
ንገረኛ፣ ምን ተፈጠረ? እሺ ጥሩ ጥሩ፣ እሺ መጣሁ በቃ። ሄደር ንገረኛ፣ ምንድን ነው? የእኛ ሴት ልጅ መርጃ። ፈጣሪ ሆይ ሄደር ምንድን ነው የሆነችው? ቆይ አብሬ እሄዳለሁ። እሺ ጥሩ እሺ፣ ለደሚት ንገሯት። ይገብቶኛል። ወንድ ልጅን ገላችሁ ሰላም አላገኛችሁ። መርጃን ደግሞ ምንድነው የምታደርጓት? ምንድነው የምትይ አንቺ? ቆይ የምትለፈልፊ ምን አይነት አስፈሪ ሰዎች ናችሁ? ቤታችን ከገባችሁ ጀምሮ ህይወታችን እያበላሻችሁ ነው ያላችሁ። ምን አይነት ነገር ነው በዚህ ሰዓት የምታወሪ? አንቺ ደግሞ የኔ ሴት ልጅ መርጃን አንድ ነገር ብትሆን ግን ምንድነው በጠዋቱም ያስጮኸሽ? እማዬ ተመልከቻት፣ መርጃን የሆነ ነገር ሆናለች ብላ በእኔ ደግሞ ልታሰብብ እየሞከረች ነው ያለችው። አትሽ እየደወለ ነው። አትሽ ለምንድን ነው እየፈራ ያለሁት? የሆነ ነገር እንዳትሆን ብዬ። ለምን ምን አይነት ሰው ነህ አንተ? ሚስትህን እንኳን መጠበቅ አልቻልክም። መርጃን አንድ ነገር ብትሆን ግን ተጠያቂው አንተ ትሆናለህ፣ ሌላ ሰው ሳይሆን። አንተ እኔን ድጋሚ ነካለሁ ብትለኝ ህይወትህን ነው ማጠፋሽ። እሷ አሁን ካራሃን ናት። እሷን ለመጉዳት የሞከረ ሰው ማንም ይሁን ጨርሰዋለሁ። አንተ ሳትሆን እኔ ነኝ የምጨርሳቸው። ነዚር ልቀቀው። እሱን እንዴት ናት አሁን የኔ ልጅ? አሁን ዶክተሮች ምንም አልነገሩኝም። ወንድ ልጄ ሞተ እኮ ሄደር። ድጋሚ ደግሞ ሌላ ሀዘን እኔ አልችልም። ተረጋጊ እባካችሁ ተረጋጉ። መርጃን እንዲህ በቀላሉ የምትሸነፍ ሴት አይደለችም። ሴት ልጅሽ በጣም ጠንካራ እኮ ናት። እንዴት ሊሆን ቻለ? ማነው እንደዚህ ያደረገው? ማነው ያደረገው? ለምን የሚለውን አንተ መናገር ያለብን። ምንድነው የምትለፈልፈው? መርጃን የኔ ልጅ እኮ ናት። የአንተ ልጅ እኮ ስለአንተ ጉዳይ ጥፋት በሱ የተነሳ እኮ ነው የተተኮሰባት። በዚህ ሰዓት መጠየቅ ያለብኝ እኔ እንጂ አንተ አይደለም። ማንም ያድርግ ፈልጌ ያገኘዋለሁ። ይህን ያደረገውን ሰው ደግሞ ሙሉን ዋጋ አስከፍለዋለሁ። ጸልይ እና ራስክን ከዚያ ለማራቅ ሞክር። አቲሽ ካራሃን ሚስትን የመንካት ድፍረት ማንም ሰው መዳፈር አልነበረበትም። የአቲሽ ካራሃን ሚስትን የመንካት መዳፈር ማንም ሰው አልነበረበትም። ልጄ ደህና ነህ አይደል? አንተ ምንም አልሆንክም አይደል? ለፈጣሪ ስትል ራስህን ጠብቅ። የዚህ ቤት ችግር እኮ መቼም የሚያልቅ አይደለም። በግልጽ እየታየ ነው። አዘቅት ውስጥ ገብቷል። አንድ ወንድ ልጃቸው፣ አንድ ሴት ልጃቸው። ሙዘየንማ ይባቅ ውስጥ የራሱን ህይወት ትግል እየታገለ ያለ ሰው አለ። ምን አይነት ክፉ ልብ ያለሽ ሰው ነሽ? ትንሽ እንኳን ሰዋዊነት አልፈጠርብሽም እንዴ?
እንዴ? ምን አይነት ወራዳ ሴት ነሽ ነርሜን? አውቃ እኮ አንቺን እያነሳሳችሽ ነው። ዝም በይ በቃ ይባል። እውነት ስላልሽ ነው አይደለም እንዴ ዝም ያልኩሽ? ሙዘይ እናቴ እባክሽን ዝም በይ። የአንቺም እኮ ልጅ ናት። ትንሽ እንኳን እንዴ ስርዓት ይኖረሽ እንጂ። አትሽ አንተ ደህና ነህ አይደል? ደህና ነኝ እኔ። ኦፕሬሽን ስኬታማ ሆኗል። ምስጋና ይግባ ፈጣሪ። ፈጣሪ ምስጋና ይግባው። የኛ ልጅ ተረፈችልን። ፕሮሲጀር ተጀምሯል፣ ግን አደጋው አሁንም ሊኖር ይችላል። እየሞከርን ነው። ትንሽ ጊዜ አይሲዩም ውስጥ መቀመጥ መቻል አለባት፣ መቆየት መቻል አለባት። ማግኘት እንችላለን። ለታካሚ ቅርብ የሆነ ሰው ነው። እኔ ባሏ ነኝ፣ እኔ አባቷ ነኝ። እሺ ከኔ ጋር ና። ሴት ልጃችን ለማየት እንኳን መብት የለንም። ተረጋጊ ተረጋጊ። ምን ልጄ እንዴት በቀላሉ እንደዚህ ያለ ግን እሱ ትርጉም በራሴ ተርጓሚ አሊ ከድር አሊ ከድር 2435 ዩቲዩብ ቻናልን ሰብስክራይብ እያደረጋችሁ በተጨማሪም ትርጉም በራሴ አሊ ከድር ቲክቶክ እና ትርጉም በራሴ አሊ ከድር ቴሌግራም ቻናሎች አሉ። እንደየአማራጭ ፎሎ እና ሰብስክራይብ እያደረጋችሁ የሚለቀቁ ስራዎችን ያበረታቱ። ትርጉም በራሴ ተርጓሚ አሊ ከድር። መርጃን አይንሽን ክፈችና እስቲ ተመልከቺ። እየሰማሽኝ ነው አይደል? አይኖችሽን ክፈች መርጃን። ድጋሚ ከኔ ጋር እስቲ ተወራረጂ። በማንኛውም ሰዓት እኮ እንዳንቺ እኔን የተጋፈጠኝ ሰው እኮ የለም፣ የተወራረደኝ። አንቺ በጣም ጀግና ሴት ነሽ። እኔ አንቺን ካገኘሁ ጀምሮ እኔ ለሁሉም ሰው ስትታገኝ ነው ያየሁሽ። ይሄን አክል እንደው ለራስሽም ደግሞ መታገል መቻል አለብሽ። አይዞሽ፣ ተስፋ እንዳትቆርጭ። ይሄ ቦታ በጣም ቆንጂዬ ነው። በጣም ቆንጂዬ ነው አትሽ። እኔ አሁን እዚህ ነው መኖር የምፈልገው። ከብዙ ዓመት በኋላ ነው ጥሩ ስሜት እየተሰማኝ ያለው። ጊዜው እኮ ገና ነው፣ አሁን አልደረሰም።
እዚህማ መኖር የለብሽም አንቺ። እኔ እኮ አንቺ ታስፈልግኛለሽ መርጃን። አይንሽን ክፈች መርጃን። አንድ ላይ ሆነን የኤሉልን ስም በህይወት እንዲኖር እናደርገዋለን። ህልምሽንማ እንደዚህ እንዲሞት አታድርጊ። ሰዓት አልቋል የምታገኝበት። ውጭ ጠብቃውን እሷ እረፍት ያስፈልጋታል። ጥሩ እሺ። እኔ እዚሁ ነኝ። አውቃለሁ አንቺ እንደምትነሽ። ወይኔ እግሬ በጣም እያመመኝ ነው። ወይኔ ወይኔ ወይኔ! አቤት አቤት አቤት! ምን አባቴ ላድርግ? እማዬ መርጃን እመቤቴ ተተኮሰባት አሉ። ምን ማለት ነው ተተኮሰባት? ልጄ ምንድን ነው እያልሽ ያለሽው? ልጄ ንገሪ፣ ምን ተፈጠረ? እኔ አላቅም እማዬ። ሁሉም ቤተሰቦች ሆስፒታል ሄደዋል። ተመልሰው ሲመጡ ነው በቃ የምናውቀው። ወይኔ ያ አላህ! ምንድን የሆነችው? ቆይ ችችክ መርጃንን የመሰለች ምስኪን ሴት ልጅ ምን አይነት ችግር የመጣባት? ምንድን ነው የምትይ? ያ አላህ የኔን መርጃን አድንልኝ እባክህ። አቤት አቤት! ኢንሻአላህ ምንም መጥፎ ነገር አይደርስባትም። አላህ ይጠብቃታል። አሚን አሚን አሚን። እንደዚሁ እንዳይመስለኝም የግንኙነት ከኛ ጋር አይመስለኝም። የደበቁኝ ነገር ካለ ቶሎ ይንገሩኝ። ይክረፋና እኮ ምንድን ነው እያልከኝ ነው? እርሚን ቀስማ በእርሶ የተነሳ መርጃን ተጠልፋ ነበር። ረሱ እንዴ? በእኔ የተነሳ አልነበረም፣ እሱ በሙራድ የተነሳ ነበር። የሻይን ቤተሰብስ እንዴት? ምን ሆኑ? እነሱ እርሶን አልጠረጠሩ? ምክንያቱም በድንገት እሱ እንደጠፋ ያውቃሉ። እኔ አላውቅም ስለዚህ ጉዳይ። አንድ የብቻዬን ሰው ላገኝ ይህን ሁሉ ያደረገውን ሀይደር አጎት ዶክተርን አናግረው ነርሚን አክስቴን መርጃን እንድታገኛት አያደርጉም እንዴ? ማግኘት ትፈልጋለች እኮ
እኔ ራሴን ሴት ልጅ ማየት እፈልጋለሁ። ሰማሽ እንዴ? እንደ ሰው ብቻ ነው ፍቃድ የሚሰጠው አልተባለም? እናትና አባት እንዴ ከሁሉም በላይ እኮ እነሱ ናቸው መቅደም ያለባቸው። ይገባኛል፣ ግን ይሄ ሁሉ አሁን ዋጋ ያለውን ከእኔ ጋር እንዴት ምን ሆነ አልቆ አንተ ሄደር መርጃንን ሳላይማን ያልሄድም የሚሻለው ዶክተሩን ቶሎ ብላችሁ ሄዳችሁ አናግሩና በዝርዝር እሷም ደግሞ እንድታምን ጥሩ። እሺ፣ ግን እዚህ መቆየቱ ዋጋ የለውም። ነሽ ከኔ ጋር ቀሪዎቹ የት ሄዱ? ከትንሽ ሰዓት በፊት አላየኋቸውም። ሄደው ይሆናል። እኛ ምን ሄዳ በቃ አንተ የምትሄድ ከሆነ ደግሞ አይ እኔ እዚህ እሆናለሁ። እናትና አባቷ እኮ ለቋት ሄደው፣ አንተ ለምንድን ነው እዚህ የምትቆየው? እማዬ እውነቷን ነው የምትለው። አትሽ እናቷ ሁለት እንባ ፈሰሰችና ሄደች። ይህን አክል ደክሞ ይሆናል። አትሽ እና ደግሞ ሁኔታን ተመልከት እንጂ በልና ጀማል ከትንሽ ጊዜ በኋላ ልብስ ይዞልኝ ይመጣል። መርጃን እንዴት ናት? አትሽ በህይወት አለች። እንሂድ ልጄ። ሰርጀሪ ስኬታማ ሆኗል። ትንሽ ጊዜ አይሲዩ ውስጥ ትቀመጥ ብለዋል። ጀማል ሙዘየን እናታችን ቤት አደርሳት። መርጃን የሄደር ልጅ ናት። እሷ ናት የተተኮሰባት። የራሳቸው ችግር ነው፣ የኛ ጉዳይ አይደለም። ያወቀው ነገር አለ ጀማል? እስካሁን ምንም ያወቅኩት ነገር የለም። ቤት አካባቢ ሁሉም ቦታ ፈልጌያለሁ። ቢሮ ውስጥ፣ ምግብ ቤት ውስጥ፣ ሆቴሎች ውስጥ፣ ሁሉም ቦታ ደወልኩ። ምንም ያወቅኩት ነገር የለም። መፈለግ አለብህ። እሺ ጀማል፣ ጥሩ እሺ፣ አታስብ። ፈልጌ ባው ማግኘት አይቀርም። ዛሬ ማታ ሙዘየን እናቴና አስሊን መርጃን ማን እንደተኮሰበት ስለማይታወቅ መጠንቀቅ መቻል አለብን። እነሱን ጠብቅ፣ አትጨነቅ። አስፈላጊ አይደለም ስለ ቤቱ። መርጃን ያው ጠብቅ አንተ። በቶሎ ደህና ሆና ትመጣለች ወደ ቤት። ምን እያረክ ነው? ፈልጌ አገኘዋለሁ አንቺን እንደዚህ ያደረገሽን ሰው።
क्या तुम सुन रहे हो? እየሰማህ ነው ግን አንተ? हाँ सुन रहा हूँ। አዎ እየሰማሁ ነው። पानी की आवाज आई है। የውሃውን ድምፅ ነው እየሰማሁ ያለሁት። क्या कह रही है? ምን እያለህ ነው ግን ድምፁ? जब वक्त आएगा तो मैं बता दूंगा। ጊዜው ሲመጣ እነግርሻለሁ። लगता है दुनिया हमारे लिए ही ይመስለኛል ዓለም ለኛ ነው በቃ እየተነፈሰ ያለው። वक्त जैसे रुक गया हो यहाँ। ጊዜው ቀጥ ያለ ይመስላል ግን እዚህ ये झील እነዚህ ሞገዶች፣ ጀልባው और हम እና እኛ परियों की कहानी जैसा। ልክ እንደ ንግስቶች ታሪክ जब तक तुम आंखें नहीं खोलती አይንሽን እስክትከፍች ድረስ मैं यहीं रहूंगा। እኔ እዚህ እሆናለሁ። እሺ መርጃን፣ जाहिर सी बात है ግልጽ ነው ያው उसे सिर्फ तरस आ रहा है। እሱ ብቻ እያዘነላት ነው बेवकूफ लड़की का इतना ख्याल እንጂ ማያችን ሞኝ ሴት እንዴት ሊንከባከባት ይችላል? हैदर की बेटी है। ያውም የሄደር ልጅ እኮ ናት። भला वो उससे मोहब्बत क्यों करेगा? እንዴት እሷን ሊያፈቅራት ይችላል? अगर वो दोनों वाकई एक दूसरे ሁለቱ እውነትም ከተቀራረቡ ደግሞ काश वो मर ही जाती ምን አለ ብትሞት ኖሮ። कैसे बच सकती है? እንዴት ግን ልታርፍ ቻለች? बहुत गलत हो ይሄ गया। እኮ በጣም ስህተት ነው የሆነው። उसने मुझे देख ना लिया हो बस। እሷ ብቻ እኔን አላየችኝም ብዬ ተስፋ አደርጋለሁ። आतिश मुझे कभी माफ नहीं। አትሽ መቼም ይቅርታ አያደርግልኝም። तुम अपने आप से क्या बातें कर रही थी? አንቺ ከራስሽ ጋር ምን እያወራሽ ነው አስሊ? ሙሉ ኮሪዶር ላይ ድምፅሽ ይሰማ ነበር። ኧረ በጭራሽ። नहीं ऐसा तो कुछ አይ ማየ፣ እንደዚህማ አይደለም። कुछ तो बात कर रही थी। የሆነ ነገርማ ራስሽን ስታናግሪ ነበር። कुछ नहीं अम्मी क्या ምንም አይደለም ማየ። ምን ሆነሻል? እውነቱ ምንድን ነው ንገሪ ለኔ። मैंने तुम्हें ወልጄሻለሁ እኮ እኔ። नहीं सकती मुझसे। በጭራሽ ልትደብቂኝ አትችይም ብትፈልጊ እንኳን። मैं क्या छुपाऊंगी अम्मी? ምን እደብቅሻለሁ ማየ ላንቺ? እመኚኝ እንጂ። तुम कहाँ थी तुम? ቀኑ ሙሉ እሺ የት ነበርሽ? मैं कंपनी गई हुई थी। ካምፕኒ ሄጄ ነበራ። वो दरअसल एक पुराने እንደ आगाጣሚ የድሮ ደንበኛ ስብሰባ ነበረኝ። गलती की है तो मान क्यों नहीं लेती? ጥፋት ካጠፋሽ ለምንድን ነው ማታምኚ ግን? वरना किसी ना किसी ካለበለዚያ ने आ ही जाएगी। ፊት ለፊት መጋለጥሽ አይቀርም አንድ ቀን። मौजूद नहीं थी አንቺም እኮ እንደውም ቤት አልነበርሽም። तो अब क्या मैं आप पर भी इल्जाम लगा? ታዲያ አንቺም ላይ ደግሞ ላሳብ እንዴ? እኔ उफ, ኡፍ፣ ये सब कुछ क्या हो रहा है? ይሄ ሁሉ ምንድን ነው እየሆነ ያለው? खौफ में नहीं रह सकती। እንደዚህ አይነት ፍርሃት ውስጥማ መኖር የለብኝም። मुझसे मरजान को दूर करना होगा। ራሴን ከመርጃን ማራቅ መቻል አለብኝ። वाह वाह, ፓ ፓ ፓ ፓ ፓ። अरे क्या बात है। እንዴት ነው አትሽ እዚህ ነው የሚኖረው? बड़ा घर है। በጣም ትልቅ ቤት ነው እውነት። उनको
እነሱን አይቼ እዚህ የሚኖሩ ሰዎች ግን መስሎ አይታዩም ነበር። የእኛ ትንሹ ቤታችን ውስጥ ምንም እንደው አልጎረሩም እኮ። ሁለቱ ልጆች እኮ በጣም ጥሩ ልጆች ነበሩ። አሰላሙ አለይኩም። ወአለይኩም ሰላም። የምትፈልጉት ሰው አለ እንዴ? አይ እንደ አጋጣሚ ነገሩ እንዲህ ነው። መርጃን ልጃችን ለማግኘት መተን ሁለታችን ከሩቅ ነው የመጣ ነው። እች ምስኪን እኛ ቤት ነበር እኮ የተተኮሰባት። ተረብሸን እኮ ነው እኛ። ለዚህ ነው ወደዚህ የመጣ ነው። አትሽን ደውዬለት ነበር ግን ላናግረው አልቻልኩም። መርጃን መቤቴና አትሽ አለቃ እኮ ሆስፒታል ናቸው። አዎ ኑ እሺ፣ አንድ ላይ ሻይ ቡናን ጠጣ እስቲ። እናመሰግናለን፣ እናመሰግናለን። መርጃን መቤቴ እነሱ ቤት ነበር የተተኮሰባቸው። ጤንነቷን ለመጠየቅ ነው የመጡት። ሙዘየን መቤቴ የአትሽ አለቃ እናት ናት። እንዴት ኖት? በጣም አዝነናል። የተፈጠረው ነገር በሙሉ በጣም አዝነናል። በቃ ለአላህ ጸሎት እንጸልያለን ልጅቱን እንዲያድናት። የእርሶ ወንድ ልጅና ምራቱ በጣም ጥሩ ልጆች ናቸው። ማሻአላህ አላህ የነሱን ወጣትነት ይዘንላቸው እና መርጃንን ያድናት እና ረጅም ህይወትም ይስጣቸው። ለመርጃን የሆነ ነገር ይዘን መተን ነበር እንደው አላህ ደህና እንዲያደርጋት በሚል። ሆስፒታል ናት መርጃን። አሁን በኋላ መምጣት ትችላላችሁ። አምጡት፣ እኔ ይቀበላችኋለሁ። እናመሰግናለን። እሺ በቃ እንሂድ። ሰላሙን በቃ ራሳችሁን ጠብቁ። እሺ እንሂድ በቃ ነይ። እቺ ሴትዮ ምን አይነት ናት ግን? መጥፎ ህልም ነው የመሰለች ሳያት። ተይው ይሄን ሁሉ ነገር በቃ ለዛ ሴት ብቻ ዱዓ አድርጊ፣ አላህ ሰላም እንዲያደርጋት። እስካሁን ምንም አይነት ወሬ የለም። ልጄ ማሊክን አናግራል። ምናልባት እንደ ከሱ ያወቀው ነገር ካለ እሱ ምንም አያውቅም። ማይ በቃ እንዲህ ነው ያለው። አይሲዩ ውስጥ ናት አለ። በጣም ምስኪን ልጅ እኮ ናት። ከማን ጋር ጸብ አለባት? እሷ እኮ የማንም ሰው ልብ ሐዘን ውስጥ እንኳን ከታታቅም። ማዬ ከራሃን እዚህ ቤት ከመጡ ጀምሮ ምንም የደስታ ቀን እንኳ አይተው አያውቁም። መጀመሪያ የማታ ሐዘን፣ አሁን ደግሞ የመርጃን። ይህን ያደረገው እጁ በተሰበረ። አዎ በትክክል አላህ ይህን መርጃን ጠብቃት እባክህ። እሷ በቶሎ ደህና እንድትሆን አሚን አሚን። እቺ ምስኪን መርጃን እመቤት እውነት እያዘንኩላት ነው። የእናቷን ፍቅር እኮ አግኝታም አታውቅም። ሁሌ እሷ በጣም ለፋች ጣረች። ሙዘየን እመቤታችን ስለ እሷስ ምንድን ነው ሀሳባቸው? የእሷ ክፉ ልብነት እኔ ምንም አልረዳውም ወንድሜ። እውነት ብለሻል። የእሷ ልብ ድንጋይ ነው። በቃ በጣም ጠንካራ። በቃ በጣም በዛ። አሁን ይህን ሁሉ ነገር ተውት በቃ እናንተ። በቃ ለእሷ ብቻ ዱዓ አድርጉ፣ አላህ በቶሎ ደህና እንዲያደርጋት። አሚን አሚን። እኔ ወዲያ ወዲህ ብዬ ልምጣ እስቲ። በጣም ይህን ሁሉ ከሰማን በኋላ እስከ ጠዋት እንቅልፍ ራሱ የሚወስደኝ አይመስለኝም። እስከ ጠዋት እንደው ጥሩ ዜና እንደምናገኝ ከሆነ ኢንሻአላህ ኢንሻአላህ። እስቲ ማዬ ኢንሻአላህ።
तुम्हें जीना होगा मर्जान। መኖር አለብሽ አንቺ መርጃን። तुम्हारी जिंदगी में अभी बहुत कुछ बाकी है। ህይወትሽ ላይ ገና ብዙ የሚቀር ነገር አለ። हमें बहुत कुछ करना है। በጣም ብዙ ነገር ማድረግ አለብን እኮ ገና። हमारी किताब अभी मुकम्मल नहीं। መጽሐፋችን ገና አልተሟላም። कहने को बहुत से अल्फाज बाकी हैं। ብዙ የምናገራቸው ቃላቶች አሉ እና ያንቺን ቅድመ ሁኔታዎች። አንቺ በጣም ብዙ ስራ እኮ ትሰሪያለሽ መርጃን። ሆስፒታሉን ታስታውሻለሽ አይደል? वो झील के ታስታውሻለሽ? हम साथ देखने गए थे। ባህር ዳርቻ ላይ አንድ ላይ ልናይ የሄድነው መሬት በጣም ወደሽው ነበር ያን ቦታ። दोनों फिर वहां जाए। ሁለታችን ድጋሚ ወደዛ እንሄዳለን። तुम फिर से झील देखना। ድጋሚ እንደገና አንቺ चाहे ऑर्डर करना हो, የፈለግሽውን ታዝዣለሽ፣ ትበያለሽ पहले तुम्हें ወንዙን እያየሽ። ግን መጀመሪያ አንቺ መነሳት አለብሽ። तुम हर चीज के लिए जिद करती हो। ለሁሉም ነገር ድርቅ ትያለሽ አንቺ። जिन लोगों ने तुम्हारे साथ ये किया አንቺ ላይ እንደዚህ ያደረጉብሽ ሰዎች उन्हें हराना होगा तुम्हें। እነሱን ማሸነፍ መቻል አለብሽ አንቺ። मैं ढूंढ निकालूंगा जिसने भी यह किया। ይሄን ያደረገውን ሰው ፈልጌ ያገኘዋለሁ። वादा है तुमसे। ቃል እገባልሻለሁ ለአንቺ። ठीक है डॉक्टर साहब, ጥሩ እሺ ዶክተር፣ आपकी कॉल का इंतजार रहेगा। በቃ ስልኮትን እጠብቃለሁ። አመሰግናለሁ። रूम में आई वो। ክፍል ውስጥ ገባች? अभी नहीं, ገና አልገባችም። ICU में ही है। ገና አይሲዩ ውስጥ ናት። लेकिन हैदर अंकल ነገር ግን ሄደር አጎቴ መርጃን እኮ እስካሁን መንቃት ነበረባት። ትርጉም በራሴ ተርጓሚ አሊ ከድር አሊ ከድር 2435 ዩቲዩብ ቻናሌን ሰብስክራይብ እያደረጋችሁ አበረታቱኝ። किसने सोचा था कि ማን አስቦት ነበር ግን मासूम बेटा जब የኔ ምስኪኑ ልጄ በወጣትነቱ ይሞታል ብሎ። अगर मरजान भी मर गई መርጃንም የምትሞት ከሆነ भी मर जाऊंगी। እኔም እሞታለሁ። እንግዲያውስ हमसे जरूर कुछ गलत हुआ है। በትክክል እኛ የፈጠርነው ስህተት ቢኖር ነው። वरना एक के बाद एक እንጂማ ከአንድ በኋላ አንድ እንደዚህ አይነት ችግሮችም አይደራረቡብንም ነበር። हमसे जरूर कोई गुनाह हुआ। በትክክል የሆነ የሰራነው ኃጢአት አለ፣ ወንጀል። ለፈለፋሽን አቁሚና አርሜ मुराद अपनी गलतियों की ሙራድ በጥፋቱ የተነሳ ነው የሞተው። नरमीन आंटी ነርሚና አክስቴ कमरे में ले चलती हूँ। ነይ ወደ ክፍልሽ ይዤሽ ልሂድ። अब आपको रेस्ट करना चाहिए। አሁን እረፍት ማድረግ አለብሽ። ትርጉም በራሴ ተርጓሚ አሊ ከድር አሊ ከድር 2435 ዩቲዩብ ቻናሌን ሰብስክራይብ አድርጉ።
እኔ ሁሉንም አድርጌያለሁ። कि अगर मैं ना उन्हें मारता तो वो लोग मुझे እኔ ባልገላቸው ኖሮ እኔን ይገሉኝ ነበር እኮ። እኔ ማድረግ ያለብኝን ነገር ነው ያደረኩ። यही जिंदगी की हकीकत है। የህይወታችን እውነታ ይሄ ነው። जिंदगी गुजारना इतना आसान नहीं है। ህይወትን ማሳለፍ እኮ ቀላል አይደለም እንደሚታየው። እውነታው ደግሞ ይሄ ነው። जिसे आप चाहते हैं और वही आपको እርሶ የሚፈልጉት क्या फायदा। የሚፈልጉትን ካላገኙ እንደዚህ አይነት ህይወት ታዲያ ምን ዋጋ አለው? उसके बाद आपको किसी पर रहम नहीं आता। ከዛ በኋላ እኮ ለማንም ሰው አያዝኑም። አዎ ठीक कहा तुमने। እውነት ብለሃል አንተ። ये मामला हम पर नहीं आना चाहिए। ይሄ ነገር በእኛ ላይ መምጣት አልነበረበትም። ካለበለዚያ በጣም መጥፎ ነገር ነው የሚፈጠረው። ትርጉም በራሴ ተርጓሚ አሊ ከድር